ሊቀ ጳጳስ አቡነ ጋላጋር የቫቲካን ዲፕሎማሲ ለዘመናት ሰላምን እያገለገለ እንደሚገኝ አስታወቁ። በቫቲካን የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላጋር ኬፕ ቨርዴ ከቅድስት መንበር ጋር ዲፕሎማሲያዊ ግንኙነት የመሰረተችበት 50ኛ ዓመት ክብረ በዓል ላይ ተገኝተው የቅድስት መንበር ዲፕሎማሲ የስራ ዘዴዎችን የሚዳስስ ንግግር አቅርበዋል። ሊቀ ጳጳስ ጋላጋር በንግግራቸው ቅድስት መንበርና ኬፕ ቨርዴ የሚጋሩት መሰረታዊ እሴቶች የህይወት ጥበቃ፣ ቤተሰብ፣ የሃይማኖት ነጻነት፣ ሰብአዊ መብት፣ ዲሞክራሲ፣ የብዙ ሀገራት ግንኙነት እና ዓለም አቀፍ ህግ ያካተቱ መሆናቸውን አስረድተዋል። ከነዚህ ጎን ለጎን ግጭቶች፣ የአየር ንብረት ቀውስ፣ የሰዎች ኑሮ አለመመጣጠን፣ ስደት፣ የቴክኖሎጂ እድገት፣ የአደንዛዥ እጽ ዝውውር፣ የእሴቶች ቀውስ፣ ግለኝነትና የእውነት ስሜት ማጣት ያሉ ዋና ዋና ዓለም አቀፍ ተግዳሮቶች ያላቸውን አንስተዋል። ሊቀ ጳጳስ ጋላጋር ጳጳሳዊ ዲፕሎማሲያዊ የስራ ዘዴዎችንና በርዕሰ ሊቃነ ጳጳሳት አገልግሎት ውስጥ የቅድስት መንበር ጽሕፈት ቤት ተግባርን አብራርተዋል። የቅድስት መንበር ዲፕሎማሲ ሰላምን፣ ፍትህንና የሰው ልጅ ክብርን በመጠበቅና በማስፋፋት በዘመናት ውስጥ ልምዱን እንዳዳበረ ተናግረው ከኬፕ ቨርዴ ጋር ግንኙነት የተጀመረው አገሪቷ ነጻነቷን ከማወጇ ማለትም እንደ ጎርጎሮሳውያኑ ከ1975 ዓ.ም ቀድሞ መሆኑን ገልጸዋል።